بسم الله الرحمن الرحيم الحمد لله وحده والصلاة والسلام على من لا نبي بعده وبعد تلانتنا باينو تمرتاچن لاي الله سبحانه وتعالى لنبي محمد صلى الله عليه وسلم مكة كفتولاچو يسطاچون دل ነበር ያየነው አላህ ያሻውን የሚሰራ የሆነ ጌታ መካ ውስጥ የነበረው የጃሂልያ ስርዓት መካ ውስጥ የነበረው የሽርክ ስርዓት መካ ውስጥ የነበረው የኩፍር ስርዓት ተገርስሶ የተውሂድና የሱና የቁርአንና የሐዲስ ስርዓት እንዲነግስ የበላይ እንዲሆንና የነብዩ መሐመድና ሰለላሁ ዐለይሂ ወሰለም የሱሐባዎቻቸው ዲን ከፍ ብሎ እንዲታይ አላህ እንዳደረገን ያየነው ከዚህ ከፈትህ መካ የሚወሰዱ በጣም ብዙ ቁም ነገሮች አሉ በመጀመሪያ ደረጃ ይህ የፈትህ መካ ሰበቡ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም አርቆ ማየት እና እሳቸው ያላቸው የሩቅ እይታቸው ሚስጥር ነው ባለፈው በሱልህ ሁደይቢያ ላይ እንዳየነው በእርሳቸውና በመካ ሙሽሪኮች መካከል ተቅሪበን ለ10 ዓመት ያክል ምንም አይነት ጦርነት እንዳይደረግ ስምምነት ላይ ተደርሶ ነበር ብለናል ለ10 ዓመት ነገር ግን አሁን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሱልህ ሁደይቢያ ላይ ካደረጉት ስምምነት ካደረጉ በኋላና እስከ ፈትህ መካ ድረስ ያለው ጋፕ የ2 ዓመት ልዩነት ነው ስምምነቱ ተደርጎ የነበረው ለ10 ዓመት ነው ነገር ግን አላህ Subhanahu Wa Ta'ala መካን ከፍቶ ከሽርክ ወደ ተውሂድ ከጃሂልያ ስርዓት ወደ እስላም ስርዓት እንዲሸጋገር ለማድረግ የወሰደው ጊዜ 2 ዓመት ነው ይህ ማለት አላህ Subhanahu Wa Ta'ala ነብዩ መሐመድን ሰለላሁ ዐለይሂ ወሰለም መጀመሪያውኑ አሳውቋቸው ነበር ማለት ነው በሱልህ ሁደይቢያ ላይ ያን ነገር ሲፈርሙ ሌላው ከዚህ ከፈትህ መካ ጋር በተገናኘ ትልቁና ዋነኛው ቁም ነገር አላህ Subhanahu Wa Ta'ala ለአንድ ሰው ድል በሰጠው ጊዜ አላህ አንድን ሰው የበላይ ባደረገው ጊዜ ወይ ደግሞ በጠላቶቹ ላይ አላህ የበላይ ሲያደርገውና በበደሉት ሰዎች በጨቆኑት ሰዎች እንዲሁም ደግሞ የተለያየ ነገር በሰሩበት ሰዎች ላይ አላህ የበላይ ሲያደርገው ምን ማድረግ እንዳለበት ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም ድርጊት አይተናል ወይም ደግሞ ተምረናል ምንድነው ያሏቸው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለመካ ሙሽሪኮች اذهبوا فانتم الطلقاء ሂዱ እናንተ ሁር ናችሁ ነፃ ናችሁ በእናንተ ላይ ወቀሳ የለም በእናንተ ላይ ምንም አይነት በቀል የለባችሁም ያሏቸው ይሄ ከዚያ በፊት ነብዩላህ ዩሱፍ በወንድሞቻቸው ላይ ያደረጉት የነበረ እንደሆነ አይተናል መካ ከተከፈተ በኋላ የመካ ሁኔታ ከተረጋገጠና ወደ እስላማዊ ስርዓት ከተሸጋገረ በኋላ በመካ ዙሪያ ያሉ የገጠር አረቦች ወይ ደግሞ ሌሎቹ ይሄ ነገር አያስደስታቸውም ሁሉ ጊዜ አንድ ቦታ ላይ የሆነ ድል ሲመጣ የሆነ መልካም ነገር በሚመጣበት ጊዜ ይህ መልካም ነገር ባለበት ሁኔታ እንዲቆይ የማይፈልጉ ኃይሎች ሁሌም ይኖራሉ ስለዚህ መካ ላይ እንዲህ አይነት ድል አላህ ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሲሰጣቸው በመካ ዙሪያ ያሉ ሌሎች ደግሞ እንደገና ማቆጥቆጥ ጀምረው ነበርና ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ይሄንን ለመግታት ወደ ጣይፍ ያደረጉትን ጉዞ እናያለን ወይ ደግሞ ወደዛ የሄዱትን የተደረገውን ዘመቻ ነው አላህ Subhanahu Wa Ta'ala ካለ በዛሬው ትምህርታችን ላይ የምናየው غزوة حنين የሁነይን ዘመቻ ማለት ولما تم فتح مكة اجتمعت أشراف قبائل قيس عيلان للشورى አላህ Subhanahu Wa Ta'ala ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም መካን ከፍቶ ድል ከሰጣቸው በኋላ የቀይስና እንዲሁም ደግሞ የአይላን ጎሳዎች ተሰባሰቡና እርስ በርሳቸው ምክክር አደረጉ وفي مقدمتها ሐዋዚን ወተቂፍ ሐዋዚንና የሰቂፍ ጎሳዎች ጣይፍ የሚባል ሀገር ያሉ እዛ የሚኖሩ ጎሳዎችና በዚያ ዙሪያ ደግሞ ሐዋዚን የሚባሉ አሉ ዋና ትላልቆቹ እነዚህ ሁለቱ ጎሳዎች ናቸው እነዚህ ከፊት ለፊት ሆነው ስብሰባ አደረጉና ተመካከሩ فقالوا من قالوا قد فرغ محمد من قتال قومه محمد ህዝቦቹን የመካ ሙሽሪኮችን ድል አድርገዋል ከነርሱ ጋር የነበረው ነገር አልቀዋል ولا ناهيه له عنا አሁን ከኛ የሚከለክለው ነገር ምንም የለም ስለዚህ ምን እናደርጋሉ فنغزوه قبل ان يغزونا እሱ መጥቶ ባለንበት ሀገራችን ላይ ታዮጋን በፊት እኛ እንሂድና እሱን እንዝመትበት አሉ فاجمعوا امرهم للحرب كنبي محمد قال صلى الله عليه وسلم ወደ መካ ሄደው ጦርነት ለመክፈት ተስማሙ ማለት ነው واختاروا لقيادتها مالك ابن عوف النصري مالك ابن عوف የተባለው ሰው ዘመቻ እንዲመራላቸውና ዘመቻውን ለሱ ኃላፊነት ሰጡት فتحشد جمع كبير በጣም ብዙ የሆኑ ሰራዊቶች ተሰበሰቡ ከሁሉም ጎሳ ማለት ነው ونزل باوطاس ومعهم نساؤهم وذراريهم
አውጣስ በሚባል ቦታ ላይ ተሰበሰቡ። እነዚህ ሰራዊቶች ብቻቸውን አይደለም የወጡት፣ ሴቶቻቸው ህፃናቶቻቸውና ንብረታቸውም ጭምር አብረው ይዘው ወጥተዋል። وكان فيهم دريد ابن سمة المشهور بأصالة الرعي ከእነዚህ ሰዎች አንድ ሽማግሌ በመካከላቸው ነበረ። ይህ ሰው መጀመሪያ ጀግና ነው፣ በጦርነት በጣም የታወቀ ነበር። ነገር ግን አሁን ሸመገለና እድሜው ስለሄደ መዋጋት ስለማይችል ሐሳቡ በጣም የታወቀ ነው። ቆንጆ ሐሳብ በማምጣት የሚታወቅ ሰው ነበርና እሱን ምክር እንዲሰጥ ተጠቀሙበት ነበር ማለት ነው። فلما سمع أصوات الصبيان والحيوان سأل مالكا عن ذلك የህፃናቶችና የእንስሳዎች ድምጽ በሚሰማበት ጊዜ ይሄ ዱረይድ የተባለው ሰው ማሊክ የተባለውን ሰራዊቱን የሚመራውን ሰው ጠየቀው። ምንድነው ይሄ ነገር አለው። فقال مالك መልስ ሲሰጥ أردت أن أجعل خلف كل رجل أهله وماله ليقاتل عنهم ምን አለ ለምንድነው ያደረከው አለው። ዱረይድ የተባለው ሰው ማለት ነው። ለምንድነው እነዚህን ህፃናቶች ሴቶችን እንስሳዎችን በዚህ መልኩ ያሰለፍከው ለምንድነው ብሎ ሲጠይቀው እኔ ፈለግኩኝ እያንዳንዱ ሰው ለልጆቹ ለሚስቱና ለንብረቱ ብሎ ሳይሸሽ እንዲጋደል ፈልጌ ነው ይሄን ያደረኩት አለ። فقال دريد راعي دان والله አለ ይሄ አንተ ልክ ከብት የሚያግድ ወይ ደግሞ ፍየሎችን የሚያግድ እረኛ አይነት ሐሳብ ነው አለው። وهل يرد المنهزم شيء የተሸነፈ ሰው የሚመልሰው ነገር አለ ወይ አለው። ይሄ ሐሳብህ ትክክል አይደለም። انها ان كانت لك ድሉ ላንተ ከሆነ በዚህ ጦርነት ላይ ምን አይሆንም አለው። لم ينفعك الا رجل بسيفه ورمحه ላንተ ምንም አይጠቅምህም ወንድ እንጂ ያውም በሰይፉና በቀስቱ ወይ ደግሞ በጦሩ ማለት ነው ሊዋጋለህ። وان كانت عليك ነገር ግን ከዚህ በተቃራኒ ቢሆን ድሉ ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ቢሆን ማለት ለሙሐመድ ከሆነ በአንተ ላይ ሽንፈት ከሆነስ فضحت في اهلك ومالك ውርደት ይገጥማል በንብረትህም በቤተሰብህም ላይ። ስለዚህ ምን አድርግ واشار ان يردهم الى بلادهم ሴቶችንና ህፃናቶችን ንብረቶችን እነዚህ ከብቶችን ምናምን መልሳቸው እናንተ ሂዱ ወንዶቹ ለጦርነቱ ይሄዱ አለ። فلم يقبل مالك رأيه مالك አልተቀበለው የዚህን ሰው ሐሳብ ማለት ነው። ምን አደረገ وجمعهم في وادي أوطاس ህፃናቶችን ሴቶችን እነዚህን ንብረቶች በአጠቃላይ እንስሳዎችንም ጭምር አውጣስ በሚባለው ሸለቆ ሰበሰባቸው። እዛ ጋር እንዲሆኑ አደረገና ሰራዊቱን ይዞ ወደፊት ሄደ ማለት ነው። وانتقل بالمقاتلين الى وادي حنين ከዛ ሰራዊቱን ይዞ ወንዶችን ማለት ነው እነዚህ ህፃናቶች ሴቶች ንብረቶችን ሁሉ አንድ ላይ አውጣስ በሚባለው ቦታ ላይ ከሰበሰበ በኋላ ወታደሩን ይዞ ወደ ሁነይን ይዞ ሄደ ማለት ነው። እዛ የሚዋጉበት ቦታ بجانب وادي أوطاس እዛው ነው በቅርቡ ማለት ነው። ونسب فيه كمائن እዚያ ቦታ ላይ በጣም ብዙ የሆኑ ሰራዊቶችን አሰፈረ። وعلم رسول الله صلى الله عليه وسلم يا الله ملእክተኛ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አወቁ بتجمعهم በመሰብሰባቸው ሊዋጓቸው በዚህ መልኩ መንገድ መጀመራቸውን ማለት ነው። فخرج من مكة يوم السبت السادس من شهر شوال ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሸዋል ወር ላይ ስድስተኛው ቀን ማለት ነው ወጡ ከመካ ومعه 12000 مقاتلين 12000 ሰራዊት ይዘው ወጡ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከመካ ከመዲና መካን ለመክፈት የመጡ 10000 ሰራዊት ነበራቸው። መካ ከተከፈተ በኋላ የሰለሙ 2000 ሰዎች አሉ። አንድ ላይ 12000 ሰራዊት ይዘው ወጡ። واستعار من صفوان بن أمية 100 درع بأداتها 100 የሚሆኑ የጦር ልብስ ከሚያስፈልገው ትጥቁ ጋር ተዋሱ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለወታደሮቻቸው ማለት ነው። واستعمل على مكة عتاب ابن أسيد مكة ላይ عتاب የተባለው ሰሃቢ ረዲየላሁ ዐንሁ እሱን የዛባሉት በሴቶች በተለያዩ ሙስሊሞች አቅመ ደካማ የሆኑትን እዛ ሆኖ እንዲጠብቅና መካን መሪ ሆኖ ኃላፊ ሆኖ እዛ እንዲሆን አደረጉት እሱን። وفي الطريق رأى المسلمون سدرة عظيمة كانت تؤلق عليها العرب أسلحتهم እነዚህ ሰራዊቶች መንገድ ላይ ይሄዱ ይያሉ ከነብዩ መሐመድ ጋር ሰለላሁ ዐለይሂ ወሰለም ወደ ጣኢፍ ይሄዱ ይያሉ ምን ያያሉ ዋርካዩ ሲድራ ማለት ዋርካ ማለት ነው። አዚማ ትልቅ የሆነች ዋርካ تؤلق عليها العرب أسلحتهم በየዓመቱ እዚያ ቦታ ላይ
እንደ በዓል አድርገው ይሰበሰቡና ምን ያደርጋሉ? አረቦች የገጠር አረቦች ማለት ነው በየአመቱ ተሰብስበው ምን ያደርጋሉ? የተበረኩ ነብይ ያኒ በረካ ፈልገው ማለት ነው እዚህ ዋርካ ላይ መሳሪያቸውን ያንጠለጥላሉ፣ ያርዳሉ፣ አርደው ደም ያፈሳሉ ተሰብስበው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከነዚህ ሰሃባዎቻቸው ጋር ወደ ጣይፍ እየሄዱ እያሉ ምን ያያሉ? እነዚህ አረቦች የገጠር አረቦች ገና ጃሂሎች ናቸው፣ የሚያውቁት ነገር የለም። ይህን ነገር ሲያደርጉ ያያሉ ማለት ነው። ማን አለ ብለናል? 2000 መካ ሲከፈት የሰለሙ ሰዎች አሉ። ገና ናቸው፣ እስልምናቸው በጣም ገና ነው። ምክንያቱም ብዙም ሳይቆዩ ሳይማሩ ስለ ሸሪዓ ብዙ ሳያውቁ ቀጥታ ነው ይሄ ጦርነት ሊመጣ ነው ሲባል ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሲወጡ አብረው የወጡት ማለት ነው። ከዛ ምን አሉ? ወይዝበሁና ወያኪፉና እንደሃ ያርዳሉ፣ እዛው የተወሰነ ቀን ቁጭ ይላሉ ማለት ነው። ይቃሉ ለሃ ስም አላት እቺ ዛፍ ذات አንዋት የመንጠልጠያ ባለቤት ተብላ ትጠራለች። ከዚያ ምን አሉ? فقال بعضهم لرسول الله صلى الله عليه وسلم ከነዚህ ሰራዊቶች ውስጥ ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሰራዊቶች ገና አዲስ የሰለሙት ከመካ ተከትለዋቸው የመጡት ማለት ነው ከሙሃጅሮችና ከአንሷሮች ሳይሆን ከመዲና የመጡ ሰራዊቶች ሳይሆን ከነዚህ ውስጥ ምን አሏቸው ለነብዩ? اجعل لنا ذات انواط كما لهم ذات انواط يا رسول الله صلى الله عليه وسلم ለኛም እንደዚህ ድል እንዲቀናን አላህ Subhanahu Wa Ta'ala ለኛ ድል እንዲያደርግልን ተበሩክ የምናደርግበት ዋርካ አድርግልን አሏቸው። ለነርሱ እንዳላቸው ሁሉ ለኛም እስኪ አድርግልን። ማናቸው ባዮቹ? መካ ውስጥ የነበሩ ገና አዲስ የሰለሙት ሷሃባዎች ማለት ነው። فقال ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ምን አሉ? الله أكبر الله أكبر قلتم كما قال قوم موسى لموسى يا موسى حزبوች ለሙሳ ያሉትን አይነትን ያላችሁት። በሌላ ዘገባ ላይ إنها سنن ይሄ እኮ ፈለግ ነው አሉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም። ይሄ ፈለግ ነው የማን? የጃሂልያ ፈለግ። የሙሳ ህዝቦች ለሙሳ እንዳሉት اجعل لنا إلها كما لهم آلهة ምን ብለው ነበረ? የሙሳ ህዝቦች ለነብዩላህ ሙሳ ለኛም አምላክ አድርግልን ለእነርሱ አምላክ እንዳላቸው ሁሉ ብለው ነበር ከአላህ ሌላ። قال إنكم قوم تجهلون ነብዩላህ ሙሳ ለህዝቦቻቸው እናንተ እኮ መሃይማን ትሆናላችሁ ብለዋቸው ነበርና إنها سنن ይሄ የእነርሱ ፈለግ ነው አሉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም። ይሄ ፈለግ የእነርሱ ፈለግ ነው። ለተርከቡና ሰነነ من كان قبلكم ከእናንተ በፊት የነበሩትን የመሃይማን ህዝቦችን ፈለግ ትከተላላችሁ አሏቸው። وقال بعضهم نظرا لكثرة الجيش ከዚያ መንገዳቸውን ጀመሩ። ያው ይሄ ነገር እንደማይሆን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከነገሯቸው በኋላ ማለት ነው። መንገድ ላይ እየሄዱ እያለ የሰራዊቱን ብዛት ሲያዩ ከፊሎቹ ምን አሉ? ለን نغلب اليوم ዛሬ አንሸነፍም አሉ። ዛሬ እንኳን አንሸነፍም። ለምን? ይሄን ሁሉ ሰራዊት ይዘን 12000 ሰራዊት ሆነን እንዴት እንሸነፋለን? ምክንያቱም ባለፈው እንዳየነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሰራዊቶች በአብዛኛው ወይ3000 ወይ 2000 ይልካሉ። ከ200000 ሰራዊት ጋር ነበር የሚገናኙ። ዛሬ 12000 ሰራዊት አላቸውና ዛሬ አንሸነፍም አሉ። በፍጹም فشق ذلك على رسول الله صلى الله عليه وسلم ይሄ ንግግር ነብዩ መሐመድን አላስደሰታቸው። በብዛት እናሸንፋለን የሚለው አስተሳሰብ ይሄ ከሰሃባዎቻቸው እንዲህ አይነት ነገር መስማቱ አላስደሰታቸው። ምክንያቱም አላህ Subhanahu Wa Ta'ala እሱ ላይ ስትመካ እንጂ ወይ በመሳሪያ ኃይል ወይ በሰው ብዛት በተለያየ ነገር ስትመካ ወደ ተመካህበት ነገር ያስጠጋሃል። ያን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ይሄን ነገር አልፈለጉም። ولما كان عشية جاء فارس وأخبره بخروج هوازن بذعنهم ونعمهم ودمات አካባቢ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሄዶ እንዲቃኝላቸው ልከውት የነበረው መጣና ምን አላቸው? ሐዋዚኖች እኮ ሴቶቻቸውንም እንስሳዎቻቸውንም ጭምር ይዘው ወጥተዋል ላለመሸሽ ያለ ሌላ ኃይላቸውን ተጠቅመው እንዲዋወሽ ወሻኢህም አራንዶ ፍየሎቻቸውንም ጭምር ይዘው ወጥተዋል በጎቻቸውንም። ፈተበሰመ ወቃል ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ፈገጋሉና ምን አሉ? تلك غنيمة المسلمين غدا إن شاء الله ችግር የለም አሉ። አላህ ካለ ይህ እነርሱ ይዘውት የመጡት ንብረታቸውም ይሁን ሴቶቻቸውም ህፃናቶቻቸውም ነገ የሙስሊሞች ምርኮኞች ይሆናሉ አላህ ካለ ምንም ችግር የለም አሉ። وفي الليلة العاشرة من شهر شوال
سنة 8 من الهجرية وصل رسول الله صلى الله عليه وسلم إلى وادي حنين በ10ኛው ቀን ሸዋል ማለት ነው በ8ኛው ዓመተ ሂጅሪያ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሁነይን የተባለው ሸለቆ ጋር ደረሱ ከሰራዊታቸው ጋር የጠላት ጦር የሰፈረበት ፈአበአ ጀይሸሁ ሰሃራን ሌሊት ላይ ማለት 1/3ኛው ሌሊት ሲቀር ማለት ነው ሰራዊቱን አዘጋጁት قبل أن يدخل فيه ከመግባታቸው በፊት فأعطى لواء المهاجرين لعلي ابن أبي طالب የሙሃጅሮች ባንዲራ لعلي ابن أبي طالب ሰጡት ولواء الأوسي لأسيد ابن حضير የአውስ ጎሳ መዲና ውስጥ ካሉት የአረብ ጎሳዎች ውስጥ ማለት ነው ለአንደኛው የነርሱን ደግሞ ለኡሰይድ ابن حضير ሰጡት ولواء الخزرجي የخزرጆችን ደግሞ ባንዲራ للحباب ابن المنذر الحباب ሰጡት وأعطى كذا عندنا ست نبي محمد صلى الله عليه وسلم علوية لقبائل أخرى لليلوچم ጎሳዎች የተለያዩ ባንዲራዎችን ሰጥቷቸው ولبس درعين والبيدة والمغفر كذا نبي محمد صلى الله عليه وسلم የጦር ልብሳቸውን ለበሱ ቆባቸውንም የታች የጦር ልብስ የብረት ልብሳቸው ማለት ነው ثم بدأت مقدمة الجيش تنحدر بالوادي كذا በኋላ የእግረኛው ጦር ከፊት ያለው ጦር የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሰራዊት ማለት ነው ሷሃባዎች ወደ ሸለቆ መውረድ ጀመሩ በጣም ብዙ ቁጥር ያላቸው ናቸው ሌላው ፈረሰኛና ራኪብ የሆኑት ከኋላ ነው ያሉት وهي لا تعلم بوجود كمائن العدو فيه እነዚህ ሰራዊቶች የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሰራዊቶች እዚህ ቦታ ላይ የጠላት ጦር እንደሰፈረ አያውቁም حتى ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ያኒ እዚህ ቦታ ላይ ያለ ብለው አልጠረጠሩም ማለት ነው እነርሱ ተደብቀዋል የጠላት ጦር ራሱን አዘጋጅቶ ልክ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከሰራዊታቸው ጋር በዚህ መንገድ እንደሚገቡ ሌላ መንገድ የለም ወደዛ ለመሄድ ይህን መንገድ ያውቁታል ስለዚህ እነርሱ በጣም ተዘጋጅተው ተጠብቀዋቸዋል የነብዩ መሐመድ ሰለላሁ ዐለይሂ ወሰለም የሷሃባዎች ጦር መውረድ ጀመረ ቁልቁለቱ ግራና ቀኙ እንዳለ ተራራ ነው فبينما هي تنحت فيه ልክ በዚህ መልኩ እየወረዱ ባለበት ጊዜ إذ العدو يمطر عليهم النبال كأنها جراد منتشر ከበላይ ሆኖ የጠላት ጦር ተራራ ላይ ማለት ነው ግራና ቀኙ እንዳለ ከላይ ሰፍረዋል ከስር ያሉት እነዚህ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ባልደረቦች ሷሃባዎች ላይ ከላይ ወደ ታች ቀስት እንደ በረዶ ያዘንቡባቸው ጀመር ምክንያቱም እነሱ የሚያውቁት ነገር የለም ከፊት ለፊት በሰይፍ ነው የሚጠብቁት ወይ ደግሞ ፊት ለፊት ሊዋጉ ነው እየሄዱ ያሉት የጠላት ጦር ልክ እነሱ በዚህ መልኩ ሲገቡ ሰራዊቱ የዚህን ያህል ቁጥር ያለው ነው ቦታዋ ለዚህ ሰራዊት ሁሉ የሚሆን አይደለም ስለዚህ እየፈሰሰ ነው እንዳለ ሰራዊቱ እነርሱ ከላይ የቀስት ናዳ አወረዱባቸው ልክ ምን ይመስላል አለ ቀስቱ በእነሱ ላይ በጠላት ያኒ የጠላት ጦር በነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሰራዊት ላይ ቀስቱን ሲያዘንበው የአንበጣ መንጋ ይመስላል ነው የሚለው ጀራድ ሙንተሽር ያኒ ሲታይ ከላይ ይዘንባል ዝም ብሎ ማለት ነው በእነዚህ በሰራዊቱ ላይ وشد عليها شدة رجل واحد لك عند عند سو ሆነው ነው በጣም ኃይለኛ የሆነ ጦርነት ከፈቱባቸው ማለት ነው እነሱ ባልተዘጋጁበት ሁኔታ ነው فاضطربت مقدمة الجيش بهذه المفاجأة በጣም ተደናገጡና ግራ ተጋቡ ከፊት ያለው ሰራዊት ያልጠበቀው ነገር ነው ምንም ምላሽ መስጠት አይችልም فصارت هزيمة اما በዚህ ሁኔታ ትልቅ የሆነ ሽንፈት ገጠማቸው ማለት ያኒ ምንም ምላሽ መስጠት አይችሉም በሰይፍ መምታት አይችሉ ወደ ላይ እንዴት አርገህ እነሱ ከላይ እያዘነቡ ነው ቀስት ወደ ላይ ወረውራለው ብትል አትችልም وانكشفت عامة من كان فيها من المسلمين كمسلموች ሁሉም የነበረው በሙሉ ተበታተነ وتبعهم من كان خلفهم ጭራሽ ከኋላ ያለው ሲከተላቸው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሰራዊት ከኋላ ሲከተል የነበረው እነሱ ሲሸሹ እነዚህ ከፊት ያሉት በሚሸሹበት ጊዜ ተከትሎ አብሮ ሸሹ ማለት ነው فصارت هزيمة عامة አጠቃላይ የሆነ ሽንፈት ገጠማቸው የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሰራዊቶች وسر ذلك بعض المشركين ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጋር አብረው የመጡ ሙሽሪኮች ነበሩ ከመካ ማለት ነው የተወሰኑ ያልሰለሙ አንዳንድ ሪዋያዎች ላይ 8 ናቸው ይላል እነዚህ ሰዎች ተደሰቱ ከነብዩ መሐመድ ጋር ሰለላሁ ዐለይሂ ወሰለም መጥተው የነበሩ በነብዩ መሐመድና በሰሃባዎቻቸው ላይ የደረሰው ነገር አስደሰታቸው ምክንያቱም ቁጭት አለ ውስጣቸው وبعض حديثي العهد بالإسلام كذلك ገና ከሰለሙትም ውስጥ ከሁለት ሺዎች ውስጥ የተወሰኑት ይሄ ነገር ደስ ብሏቸዋል فقال ابو سفيان من على رضي الله عنه لا تنتهي هزيمتهم دون البحث لا በዚህ ሁኔታ እንኳን ሽንፈቱ ያበቃል ብሎ መገመት አይቻልም
ማለት ገና ነው ሽንፈቱ አሁን ገና ከዚሁ ተሸንፏል ብሎ መወሰን አይቻልም ገና ይቀጥላል እንደው ማለት ነው وقال اخ لصفوان ابن اميه ወንድሙ ሙሽሪክ ነው ይሄ አላ በጠለ السحر اليوم ታዲያ የታሉ ዛሬ እነዚያ በዚህ ሌሊት አሁን ባለንበት ሰዓት ታዲያ ጀግንነታቸው አያሳዩም ነበር ወይ ይላል ሲያላግጥ ነው ያው እሱ ከተደሰቱት አንዱ ነው وقال له اخر ሌላኛው ከሙሽሪኮች ውስጥ ምን አለ አብሽር بهزيمه محمد واصحابه ጥርጥር አይግባህ ዛሬ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የሳቸው ተከታዮች ሱሐባዎቻቸው ሽንፈት የሚከናነቡ ለመሆኑ ተሸንፈው የሚመለሱ ለመሆኑ ምንም አትጠራጠር አለው فوالله لا يجبرونها ابدا በምንም ተአምር አይጠግኑትም ወይም ደግሞ አይመልሱትም አለ ሽንፈታቸውን በአላህ ስም ብሎ ማለት ነው በምንም ተአምር فغضب عليهما صفوان ابن أمية ሙሽሪክ ነው እሱም ነገር ግን በጣም ተናደደ እሱ ያናደደው ምንድነው የነብዩ መሐመድ ሰለላሁ ዐለይሂ ወሰለም መሸነፍ ሳይሆን የገጠር ሰዎች ገጠሬዎች ማለት ነው የገጠር አዕራቦች አሸንፈው መካን እንዲቆጣጠሩ ነው ወይ የምትነግረኝ በዚህ ነው ወይ የምታበስረኛል በጣም ተቆጣሱ ሐሚያ ይባላል ይሄ የእስልምና የበላይነት ሳይሆን እንዴት ምንም ይሁን ምን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከመካ ትላልቅ ሰዎች አንዱ ነው አባስ አለ አቡ ሱፊያን አለ እንደነዚህ አይነት ሰዎች ተሸንፈው እንዴት ነው እነዚህ የገጠር ሰዎች መጥተው መካ ላይ መካን ሊቆጣጠሩ يعني በዚህ ነው የምትደሰተው ይሄ ነው የሚያስደስትህ በጣም ተቆጣቸው ማለት ነው وكذلك وهو مشرك وإكرمة ابن أبي جهل إكرمة سلموا በጣም ተቆጣሱም ማለት ነው ችግር የለም እንደውም ኢክሪማ ምን አላቸው አጋጣሚ ሆኖ ዛሬ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ቢሸነፉ አለ ነገ እንደሚያሸንፉ አትጠራጠሩ አላቸው ዛሬ ቢሸነፉ እንኳን ነገ እንደሚያሸንፉ አትጠራጠሩ በምንም ተአምር ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ተሸንፈው ይቀራሉ ብላችሁ እንዳታስቡ አላቸው وهو حديث العهد بالاسلام ኢክሪማ ابن ابي جهل ማለት ገና በቅርብ ከሰለሙ ሰዎች አንዱ ነው ከመሆኑም ጋር ግን ማሻአላህ እስልምናው በነብዩ መሐመድ ሰለላሁ ዐለይሂ ወሰለም ላይ ያለው ግምት በጣም ጠንካራ ነበር ከذلك ከዛ በፊትም ያያቸው በጣም ብዙ ነገሮች አሉ የሳቸው አላህ ድል የሰጠባቸው አጋጣሚዎች اما رسول الله صلى الله عليه وسلم فثبت في قليل من المهاجرين والانصار يا الله መልእክተኛ ያ ሁሉ ሰራዊት 12000 ሰራዊት ካጠገባቸው የለም ሁሉም በዚህ አጋጣሚ ግማሹ የት እንደሄደ አይታወቅም ሰፊው ምድር ጠባብ ሆኖበታል ሁሉም እግሬ አውጭኝ ብሎ ሳለ እሳቸው በጣም ከጥቂት ሙሃጅሮችና አንሷሮች ጋር ቀጥ ብለው ቆሙ እዛው ባሉበት ማለት ነው በጦርነቱ ፊት ለፊት ወጠፊቅ يركض بغلته ليتقدم نحو العدو ጭራሽ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ግመላቸውን ወደፊት እንዲሄድ ወደ ጠላት እንዲሄድ ይመቱት ጀመር ወይም ደግሞ ልክ ፈረስ ላይ ያለ ሰው ፈረሱ እንዴት ሲፈልግ የሚያደርገውን ማለት ነው ምን አሉ وهو يقول ምን አሉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም انا النبي لا كذب እኔ የአላህ መልእክተኛ ነኝ ውሸት የለም አሉ انا ابن عبد المطلب እኔ የአብዱ المطلب ልጅ ነኝ ነብይ ነኝ ውሸት የለም ወደ ኋላ መምል አይደለሁም በጣም ከፍተኛ የሆነ ሂማ ነበራቸው በአላህ ላይ እርግጠኛ ናቸው በምንም ተአምር አላህ በዚህ መልኩ እኔም በጠላት እጅ አይጥለኝም ዝቅ አያረገኝም አላህ የበላይ ያደርገኛል አላህ ድል ይሰጠኛል እርግጠኛ ነበሩ በጣም ማለት ነው በአላህ ላይ የነበራቸው ثقة በጣም የሚገርም ነው كذلك ጀግንነታቸው ተወዳዳሪ የለውም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የትኛውም ጀግና እሳቸው ጋር ሲመጣ ወደታች ያያል ማለት ነው واخذ ابو سفيان ابن الحارث بلجام بغلته ابو سفيان የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ገመል ሉጋሙን ያዘው አልሄደም ካጠገባቸው ማለት ነው ሁሉም ሲሸሽ والعباس بركابه አባስ ኢብኑ አብዱል ሙጠሊብ ደግሞ እግር መርገጫ ሪካብ ይባላል እግር ማስገቢያ ብረት ነገር አለች በቆዳ ተሰርታ ትንጠለጠላለች በሁለቱም በኩል አለ ከወጣህም በኋላ እግርህ እሱ ላይ ነው የምትረግጠው ከዛ አባስ ኢብኑ አብዱል ሙጠሊብ እሱን ያዘ የግመሉን ማለት ነው አቡ ሱፊያን ሉጋሙን ያዘው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እዛ ላይ ነው ያሉት ፈጥኖ ወደ ነብዩ ወደ ጠላት እንዳያደርሳቸው ነው ቀስ እንዲል ማለት ነው ሁሉ እንዳይደርሱ እዛ ብቻቸውን እዚህ ጠላት ማል ከገቡ ከባድ ነው فنزل رسول الله صلى الله عليه وسلم يا الله ملكتኛ ወረዱ ከምን ከግመሉ ላይ عن البغلة ودعا ربه واستنصره
ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሁሌም እንደሚያደርጉት ከግመላቸው ላይ ወረዱና እጃቸውን ዘርግተው አላህን ለመኑ። ያ አላህ ዛሬ እርዳታህን አሉት። ያ አላህ እርዳኝ። በዚህ መልኩ ይሄ ሁሉ ጦር ተበታትኖ የጠላት መሳቂያ መሳለቂያ እንዳንሆን ድል ባንተ ነው ያ አላህ። ምክንያቱም መጀመሪያውኑ በብዛታችን አንሸነፍም የሚለው ነገር አላስደሰታቸውም ነበር። ያ አላህ ድል ካንተ እንጂ የለም፣ ድል ስጠኝ። ወአመረ العباس عباس بن عبد المطلب አዘዙት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም። وكان جوهري الصوت ድምጹ በጣም ርቀት የሚሄድ ነበር። የአባስ ማለት ነው ድምጻማ ነው ማለት ከፍተኛ ድምጽ አለው። አን ዩናዲያ አስሐበሁ ጥራልኝ አሉት። አንሷሮችንና ሙሃጅሮችን ጥራልኝ ያ አባስ ድምጽን ከፍ አድርገህ ጥራሉት። ፈናዳ ተጣራ አባስ ወመላ الوادي بصوته ሸለቆ እንዳለ ጫካው በሙሉ የሱ ድምጽ ሞላው። የአባስ ድምጽ ባንዴ ያው አይና አስሐቡ ሰመረቲ የታላችሁ እናንተ የዚያ ማታ በሌሊት ከነብዩ መሐመድ ጋር ሰለላሁ ዐለይሂ ወሰለም ቃል የገባችሁ ይሆናችሁ የታላችሁ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ባልደረቦች የአላህ ሰራዊቶች የታላችሁ አለ። فأطفوا نحو الصوت أطفة البقر على أولادها ልክ አንድ ከብት የልጇን ድምጽ ስትሰማ ወደ ልጇ የምትሮጠው አይነት ሩጫ እንደዛ አይነት ስሜት እያሳዩ ሁሉም ሰሃባዎች አንሷሮችና በተለይ አንሷሮች ነበሩ በቅርብ የነበሩት ምን አደረጉ? يقولون لبيك لبيك አለን 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 እያሉ حتى إذا اجتمع منهم 100 استقبلوا العدو ወደ 100 የሚሆኑ መጡ ነብዩ ጋር ተሰበሰቡ። ወዲያው ከያሉበት ማለት ነው። ግማሾቻቸው ግመል ላይ ያሉት ግመላቸውን ለማዞር ሲፈልጉ የሚሸሹ የነበሩ ሰዎች ግመላቸውን ለማሸሽ ከልክሏቸው ነበር። ግመላቸውን ለማሸሽ ሲከለክላቸው ከግመላቸው ላይ እየወረዱ ዘለው ሰይፋቸውን ይዘው ባገኙት አጋጣሚ ወደ ነብዩ መሮጥ ጀመሩ። በዚህ መልኩ ወደ 100 የሚሆኑ ሰሃባዎች ነብዩ ጋር ሲሰበሰቡ ምን አደረጉ? استقبلوا العدو ቀጥታ ነብዩ ፊት ለፊት አይደል ያሉት ከጠላት ፊት ለፊት ነው ያሉት። እነዚህ 100 የሚሆኑ ሰሃባዎች ወደ ጠላት ሄዱ። ቀጥታ ማለት ፊት ለፊት ወደ ጠላት ወቅተተሉ ጦርነት ጀመሩ። ቀጥታ ከ12000 ሰራዊት ውስጥ 100 ሰራዊት ማለት ነው ጦርነት ጀመሩ ቀጥታ ማለት ነው ከጠላት ጋር። وصرفت الدعوة إلى الأنصار አሁንም እንደገና ወደ ቀጠሉት አንሷሮች ጥሪው ቀጠለ። አሁንም ثم إلى بني الحارث ابن الخزرج እንደገና እከሌ የተባለ ማለት ነው እናንተ አንሷሮች ወይ እናንተ የእከሌ ጎሳዎች ወይ የት ነው ያላችሁት እየተባለ ጥሪው በዚህ መልኩ ቀጠለ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ተጣራ ይሉታል አባስ። وتلاحقت كتائب المسلمين ሁሉም ይሄን ድምጽ ሲሰሙ እየተቀጣጠሉ መምጣት ጀመሩ ወደ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከየተሸሸጉበት ከሚሮጡበት ከሚሸሹበት ፊታቸውን ይያዝ واحدة تلو الأخرى እየቀጠለ አንደኛው ሲቀጥል ሌላኛው ይመጣል። هكذا حتى اجتمع حوله صلى الله عليه وسلم جمع عظيم በዚህ መልኩ በጣም ብዙ ሙሃጅሮችም አንሳሮችም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ወዳሉበት መገስገስ ጀመሩ መምጣት ጀመሩ። وأنزل الله سكينته على رسوله وعلى المؤمنين الله በነብዩ መሐመድና ሰለላሁ ዐለይሂ ወሰለም በምእመናኖች በሙሃጅሮችና በአንሳሮች ላይ የልብ እርጋታውን አወረደባቸው እንዲጸኑ አደረጋቸው። وأنزل جنودا لم يروها በዚህ አጋጣሚ ቅድም ያ ልባቸው ተማምኖበት የነበረው ጦር ተበታትኗል። አሁን እውነተኛ ሰራዊት እየሮጠ ወደ ነብዩ መጥቷል። ሌላ እነርሱ የማያዩት የመላእክት ጦር አላህ ላከላቸው። فكر المسلمون واحتدم القتال ሙስሊሞች ባለ በሌላ ኃይላቸው ወደ ጠላት ዘልቀው ገቡ። ከዚያ ውጊያው ተቀጣጠለ። فقال صلى الله عليه وسلم ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ምን አሉ? الآن حمي الوطيس አሉ። አሁን ጦርነቱ ተፋፍሟል እንደማለት ነው ወይም ደግሞ ተቀጣጥሏል አሉ። واخذ قبضة من تراب ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አፈር ዘገኑና እንደዚህ አነሱ ከመሬት فرمى بها وجوه القوم ከዛ ይሄንን
የዘገኑትን አፈር በተኑት እንደዚህ በሰዎች በጠላት ወደ ጠላት አቅጣጫ አድርገው በተኑት ሻሃቲል ውጁህ ፊት ጠቁራለቻል ፊቶች ጠቁረዋል የጠላት ፊት ያኒ አላህ ያጥቁረው እንደማለት ነው فملأ اعينهم ترابا سبحان الله ነፋስ አልወሰደውም ያ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ዘግነው የበተኑት አፈር የጠላት አይን ሞላው እንዳለ አይናቸው ላይ አላህ ነው وما رميت اذ رميت ولكن الله رمى እንዳላቸው ማለት ነው فلم يزل حدهم كليلا الله የጠላትን ኃይሉ መጀመሪያ የነበረው ብርታቱ ወደ ድክመት ወደ ዳዕፍ ቀየረባቸው ያ የነበራቸው መጀመሪያ የነበራቸው ተሰምቷቸው የነበረው የበላይነት ስሜት አጠፋባቸውና ያ ኃይላቸው ወደ ደካማነት አላህ ቀየረባቸው ወአምረሁም ሙድቢራን ወደ ኋላ መመለስ ሆነ ጉዳያቸው ልክ ሙስሊሞች መጀመሪያ እንደሸሹት አሁን ደግሞ የጠላት ጦር መሸሽ ጀመረ ማለት ነው حتى تفرقوا وهربوا አሁን ደግሞ አላህ Subhanahu Wa Ta'ala እንደርሱ ላይ ፍርሃት ለቀቀባቸው ሁሉ እግሬ አውጭኝ ሆነ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሰራዊት ወደ እነርሱ እንደ ውሃ ሙላት ይመጣባቸዋል እነርሱ ደግሞ ፊታቸውን አዙረው ምን ጀመሩ ሩጫ ጀመሩ ማሸሽት وتبعهم المسلمون يقتلون ويأسرون ما شاء الله يفعل الله ما يشاء قدم እነዛ እየተከተሉ ነበር ሙስሊሞችን ተከትለው እያባረሩ ነበር አሁን ደግሞ ሙስሊሞች እነርሱን እየተከተሏቸው ያገኙትን ይከነጥሳሉ ያልሆነውን ደግሞ ይማርካሉ እያያዙ ማለት ነው እየገደሉ እየማረኩ ተከተሏቸው حتى اخذوا النساء والذراري የጠላት ጦር በትንትኑ ጠፍቶ ቀድም ሴቶችና ህፃናቶችና ከብቶቻቸው ምናምን የሰፈሩበት አላህ አውጣስ ሄዱ እዛ እንዳለ ማረኩት ሴቶቹም ንብረታቸውን ባጠቃላይ واسروا كثيرا من المحاربين በጣም ብዙ ተዋጊዎችን ደግሞ ማረኳቸው وجرح يومئذ خالد بن الوليد የዛን ቀን خالد بن الوليد በጣም ብዙ ቦታው ተመትቶ ነበርና ቆስሎ ነበር جراحات بالغه يعني ከፍተኛ የሆነ ቁስለት ደርሶበት ነበር واسلم كثير من مشركي مكه ቀደም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ዛሬ ዋጋውን ያገኛል ሲሉ የነበሩ እነዛ ሙሽሪኮች ከመካ ተከትሎ ከመጡት ውስጥ ከዛሬ አያልፍም የሱ ጉዳይ ሲሉ የነበሩ አሁን አሽሃዱ አን ላ ኢላሃ ኢላላህ አሽሃዱ አነ ሙሐመደር ረሱሉላህ لما رأوا من عناية الله برسوله الله ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ያደረገውን ጥበቃ ለሳቸው የሰጠውን ነስርና ድል ባዩ ጊዜ ወደ እስልምና ገቡ ولما هرب المشركون تفرق 3 فرق እነዚህ ሙሽሪኮች በዚህ መልኩ ሙስሊሞች እየተከተሉ ሲገሏቸው ሲማርኳቸው ወደ 3 ቦታ ተከፋፍለው ሸሹ فرقة لحقت بالطائف የተወሰነው ቡድን ወደ ጣይፍ ሸሸ وهم الاكثرون አብዛኞቹ ናቸው እነዚህ ወደ ጣይፍ የሸሹት وفرقة لحقت بنخلة ሌላ አንደኛው ቡድን ደግሞ ነخلة የሚባል ቦታ ሄደ ወደዛ ሸሸ وفرقة عسكرت بأوطاس የተወሰነው ደግሞ ሰራዊቶች አውጣስ የሚባለው ያው ሴቶች ተሰብስበውበት የነበረው ቦታ ላይ ሄደው እዛ መሸጉ فارسل رسول الله صلى الله عليه وسلم الى اوطاس ابا عامر الاشعري ابو عامر الاشعري የተባለው ሰሃቢ የአቡ ሙሳ አልአሽዓሪ አጎት እሱን ወደ አውጣስ ሄዳሉት እዛ የመሸገው ሰራዊት ጋር ሄድ رضي الله عنهما في جماعه من المسلمين ከተወሰኑ የሙስሊም ሰራዊቶች ጋር فبددهم በታተናቸው وظفر بما كان معهم من الغنائم ከዚያ እዛ የነበረውን ሙርኮ በአጠቃላይ ድል አድርጎ ተቀዳጅቶ ይዘው ተመለሰ وقد استشهد ابو عامر الاشعري في هذه المعركه ابو عامر በዚህ እዛ ከአውጣስ ላይ ከነበሩ ሰራዊቶች ጋር በተደረገው ጦርነት ላይ ተገድሎ ነበር وخلفه ابو موسى الاشعري እሱን ቦታ ይዞ ባንዲራውን ተቀብሎት ሲዋጋ ነበር فرجع مظفرا منصورا ድል አድርጎ ወደ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ተመለሰ وطارد الطائفه من فرسان المسلمين فلول المشركين المنهزمين الى نخلة ከዚያ ደግሞ ሌሎች የሙስሊም ሰራዊቶች ነخላ ወደ ሄዱት ሙሽሪኮች እነሱን ወደ ማባረር ሄዱ فادركت دريد ابن سمة وقتلته قدم ያ ማሊክ ሲያማክረው የነበረው ዱረይድ ኢብኑ ሰማ መንገል ያገኙት እሱንም ገደሉት وامر رسول الله صلى الله عليه وسلم بجمع الغنائم والسبي ከዚያ በኋላ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም
ምርኮ ንብረቶችና እንዲሁም ደግሞ የተማረኩ ሰዎችን ሰብስቦ አንድ ላይ ያሉ وكانت نحو 24000 بعير 24000 ግመል የተማረከው ንብረት ማለት ነው واكثر من 40000 شاة ከ40000 በላይ የሚሆኑ በጎች و4000 أوقية من الفضة እንዲሁም ደግሞ ወደ 4000 የሚሆን የብር እንትን ማለት ነው የብር ይሄ ጌጡ አለ አይደል የርሱ و6000 ሰብይ እንዲሁም ደግሞ ወደ 6000 የሚሆን ምርኮኛ فجمع ذلك كله بالجعرانة በሚባል ቦታ ላይ እንዳለ ተሰበሰበ ይሄ وجعل عليها مسعود ابن عمرو الغفاري እዚያ ይሄንን ምርኮ የሚጠብቅ ወይ ደግሞ በኃላፊነት የሚቆጣጠር አንድ ሱሐቢ መስዑድ ኢብኑ አምር አልጊፋሪ የተባለውን ሱሐቢ እሱን ኃላፊ አድርገው የሚቀጥለውን መከታተል ጀመሩ ኢንሻአላህ እዚህ ላይ እናቆማለን نكتفي بهذا هذا صلى الله وسلم وبارك على نبينا محمد وعلى آله وصحبه أجمعين